ከአረቡ ባለሽ ጋር ከተለያየ ስንት ወር ሆኖሻል? አንድ ወር። መቼ? ከአረቡ ጋር 2 ወር መጥቼ ስራ ገብቼ ምናምን ነው። ቆይ ተረጋጊ። አሁን ከአረቡ ጋር ከተለያየሽ 2 ወር ሆኖሻል። እሺ አበሻው ጋር ተገናኘሽ ስንት ወርሽ ነው? አልገባኝም ነው የምትለው ጥጋቡ። ከመጀመሪያው ሳውዲ አግብታ ነበረ። ከሳውዲ ጋር ተተለያየ ስንት ወር ሆኖሻል? ማለት ከአረቡ ተርሽ ስንት ወር ሆነሽ አልኳት። 5 ወር። አበሻው ጋር ተርሽ ስንት ወር ሆነሽ? 1 ወር። አጠቃላይ 6 ወር። እሷ የ4 ወር ነው የምትሰጠው። እናንተ አረብ ነው አይደለም? ከአረቡ ውጭ ሌላ አለ እሷ የነገረኝ። ባንጋሊና የመንም አሉ ብላ 2 አረብ አጥታ ነበር እሷ። አዎ እሺ ታዲያ እንግዲህ እና አረብ አጥታ ነበር ተሰጠው እያሳበኝ ነው እና ስትለኝ ኢብራሂም የሚባለው ባለቤቱ ወንድም ነው። ያንቺ ባለቤትሽ ወንድም ነው? አዎ እና ሌላ ሰው ማቆስ ስለሌለኝ እሱ እንዲወስዳት አስደረኩ። እሺ እሱ ልጅ ወጋታ መሰለኝ ካላገባሁ ምናምን ነገር ብሎ ከዛ በኋላ ሊካምና እናደርጋለን አለኛ። እሺ ሊካምና እናደርጉ ለምሳሌ በፊት እንዳልቃል ተስባል ማለት ነው። ከዛ በኋላ እንግዲህ የተፈጠረውን ያላቀም እሱ እንዲወስዳት ብቻ ያስደረኩት እኔ እንጂ እኔ ለመጥፎ አይደለም። እኔ እሱ እንዲወስዳት ያደረኩት አድርጎኛል መሰለኝ እንደዛ አስደረኩ። የመጀመሪያ ጥያቄ አረብ አግብታ ነበር ብለሻልና አረቡን ንካ ስታሰራት ማን ነው? አስተስራችኋታል ንካ? አዎ እዚህ አጎቴ ተሰጥቷት ነበር። አጎቴሽ ነው ንካ ስታሰራት? አባት አላት? አባታቸው አለ በህይወት? ማለት ሁለቱም ስትይ ያው እናትም አባትም የለም ነው። አላህ ይርሐማቸው። ታዲያ አጎቴሽ ነው ንካ ስታሰራት ታዲያ ታረቡ ዘንድ ስትፈቷት ነው ሄደችው ወይስ ዝም ብላ ውልቅ ብላ ሄደችው? ንካ ታሰራት ባሏ ነው ብላለች። እሺ ኢብራሂም ታዲያ የባልሽ ወንድም ከሆነ ታገናኘሻት ወስዷታል። አሁን እንግዲህ ከ3 ቀን በፊት አውቃለሁ ብለሻል የሆነችውን ነገርና አውጥቶ እግር ነው የጣላትና አልጠየቅሽውም? ውጭ መውጣቷን አልነገረችሽም? ታኛለች። እሺ ተነገረችሽ? አልጠየቅሽውም? ማለት አይመለከተኝም ያኔ ተራይ ነገርሽሽ ሁሉንም አልነገረችሽም? ሁሉም አልነገረችሽም። እናንተ ሁሉም አልነገረችሽም። ከላይ ያለው ብቻ የነገረችሽ አንተ። እስኪ ንገረኝ ያለውን ነገር። ምክንያቱም ያው አንደኛ ከታ ያው ታራስ ፈቅደሽ ስታውን ይቅርታ፣ ቢያንስ አሁን ወደ 600 ድምፅሽን እየሰማው ነው። ላይቭ ላይ ነኝ። ምክንያቱም ያንቺን ተሸሽጎ እንትን ማለት የለበትም። ግልጽ አድርግልሽ ብዬ ነው። እና ያኔ ድብቅ ነገር ካለ በግልጽ ነገረኝ፣ ህዝቡ ይስማ። ምንድነው ሚዲያ ላይ አውጣልኝ ነው? ሚዲያ ላይ ወጣለች፣ ኦልሬዲ ወጣለች። አረስ ምክንያቱም እቺ ዱር ላይ ወርቃ ያገኘናት ዱር ላይ 3 ቀን 4 ቀን ሆኗታል። እንግዲህ ራብ አለ ዋጥም አለ። ዱር ላይ ወርቃ ወዴት ተጠጋመች? ኢትዮጵያዊ ናት አይደል? ዜጋ ናት። ወዴት ትጣላለች? ወጣለች እኮ እሷ ኦልሬዲ እሷ እኮ ወጣለች። እኔ ቤት ብቻ በየቦታው እየሄደች ነው። ወድቃ ነው የተገኘችው በላት። ወድቃ ነው ከሚዲያ ላይ ተነሳችው በላት። ወደቀች። ዱር ላይ ወደቀች እኮ ነው ማለት። ዱር ላይ እኮ ወርቃ አደባባይ እዛ ሀገር አንቺ ምናልባት አረብ ሀገር ላታውቂው ትችላለች። እቺ ዱር ወደቀች። ወዴት ትሄድ? ወዴት ትሄድሽ? ንገሪኝ። ወዴት? ኢትዮጵያ አይደል? እባካችሁ አስጠጉት ተብሎ አወጧት። እነዛም ደግሞ አወጧታ። ፈሩ። እቺ ልጅ ፈሩ። አወጣው ጣሏት። እነዛም ሌላም እንደዚህ ሚስጥሩን ሲያውቁ አውጥተው ይጥሏታል። ሚስጥሩን ሲያውቁ አውጥተው ይጥሏታል። አሁን ምንድነው የተደበቀ ነገር ካለ እውነቱን ተናገሪ። የተገኘችው በላት። ማለት ዘይባ የደረበሽው ነገር አለሽ? ምንትሽን አንቺና ተናገሪ። እሷ እኮ አላስ አገባሻለሁ ብሎ ወሰደኝ። አሁን 4 ወር ነፍሰ ጡር ነኝ ያለች ነው እኮ ጣሪ ነው። እና አሁን ምን እናድርግ? ዘይባ ለምን አትናገሪም? ተንገረ እያለች እኮ ነው። እህትሽ እንግዲህ እየሰማቻት ነው። እሷ አይደለች አገናኘቻት፣ መናገር ትችላለች። እያንዳንዱ ራሱ ማለት ነው። አዳምጪ። ሲጀመርም መጀመሪያም ከሰው ጋር አገናኘቻት አንቺ ነሽ። አንድ የመጀመሪያ፣ ሁለተኛ ይቺ ልጅ እዱር ላይ ወርቃለች እያልኩሽ ነው። እህትሽ ናት፣ ደምሽ ናት። ይቺ ልጅ አንድ ነገር ብትሆን ነገ ይጸጥትሻል። ሞተች ብለሽ አሁን አታረሽም፣ ታለሻለሽ። እኛ እንደ ዜጋ አስጠግተዋታል። አሁን ደግሞ እንደዚህ አይነት ችግር አለባት ሲባል እየፈሩ አውጥተው እዱር ይጥሏታል። ያላወቀ ያነሳታል። አሁን ተሰማ አውጥተው ይጥሏታል። ስለዚህ ያለውን ችግራቸውን እንደዚህ ታርጋችሁ ተናገሩና እውነቱን ሐቁን ተናገሩና ወደ ጉዳዩ መፍትሄ የሚመጣ ካለ መፍትሄ እንዲወጣ ነው። ከዛ ላይ ምትዋለው
እሷ አልናገርም ማለት ያለውን ነገር አልናገርም ማለት ነው። እየሰማችሽ እኮ ነው። አናግሪያት አንቺ እህትሽን እየሰማችሽ ነው። እሺ አናግራት። ሉት አንቺላት ተረጋጋ። አናግሪያት። ስሟን ጥሪያት። አይተሻል አይባ አው እየሰማሽ ይሰማኛል። እስካሁን ተገናኘች ምናምን ነገር የምትይው እስካሁን ተገናኘች ለመጥፎ ነው ያገናኘውሽ እኔ እኮ ለመጥፎ ሳይሆን ተገናኘች ምናምን ነገር ሳይሆን እኔ ያገናኘሁሽ ለበጎ ታውቂያለሽ። ጥፋት ነው ያጠፋሽው ራስሽ እንደሆነ ታውቂያለሽ። ስለዚህ ለሚዲያ ስለወጣሽ ራስሽ ሁሉም ነገር ተናገሪ። እኔ ድምፅ ለምን አስፈለገ? እስካሁን ያወጣች ምናምን ነገር ምንድን ነው? እዚህ ሁሉ ጥፋት ውስጥ የገባሽው እኮ አንቺ ነሽ አይደል እንዴ? ያጠፋሽበትን ምክንያት ታውቂያለሽ። ለምን አትነግሪም? ሁሉም ነገር ንገሪውና ወደ አፍሽ ይበቃ። ሁሉም ነገር ንገሪው፣ ያለውን ነገር ተናገሪ። እንዴ ያው ተርሻታል እንደዚህ አድርጌ ነው ጥፋትሽ ነው ተናገሪ። ሁሉም ነገር እዚህ መሀል ነው የሚያስፈልገኝ አስፈልግም አንቺ ተቀበሉን በሙሉ ያስተናገድ እኮ አሁን እኮ ስልክ ቁጥሩ እንዲሰጪ ነው ለኔ ነገር የብራሂም ስልክ ቁጥር ሰጪ። አውሩ እስቲ ወንድም አለ ተቃጠልን አለ በገዛ ሀገራችን ሰላም በላት። መስመር አለች። ሄሎ አውሪው እንጂ ማን ነበር ስሟ? ኧረ በስሟ ጥራት ልጅ በስሟ መቼም ስሟ አልጠፋ። ስሟ ጠፍቶ ሳይሆን እንደምታደርገው ትክክል ነው ትላለህ። ለምን አቤት አትይም እህት? እስቲ አውሩ። ለነገሩ ናፍቆቱም ሊሆን ይችላል። ያዝ ያረጋት አትፍረድባት ነው ወንድም፣ ይቅርታ። እኔ በመሰረቱ መቼም ይስታለች እቤት ወስዶኛል አትልም፣ እርግጠኛ ነኝ። እቤት ወስዶኛል አላለችም እኮ እንዳውም ስሟን ጠርታለች። እሷንም ብደበልቋት ያለች ነው። እዛ ቤት አስገብቶኝ ሚስቴን አብሎ አብሮ እየመጣ ያድራን ይውላል። መጨረሻ ላይ ግን ከዛ ቤት እንዲባረርም እንዲሄድም ሰው ጋር አትበላም፣ ሰው ጋር አትጠጣም፣ እንደዚህ ናት፣ ቤት በር ትዘጋለች ምናምን ብለው አቀሳስረው ከዛ ቤት እንዲያበረኝ ያደረጉትም እነዛኞቹ ናቸው። ሌላ ቤት ተከራይቶ ነው ያስቀመጠ እያለች እኮ ነው እንጂ መኖሪያ ቤቱ አላስቀመጠኝም አለች። እቤት ተከራይቼ አይደለም እዛ ታለችበት ቦታም ስትመጣ ያው እንደነገርኩ ዘመድ ጋር ነው ያሳረፏት። ከዛም አለችበት ቦታ ዘመድ ጋር አጀንዳ በዛ ብለው በዛ ባገላብጠው ነገሮች እንዳውም ሌላ መልክ እያያዙ አስቸጋሪ ናቸውና እኔ ከዛ አጀንዳ ውስጥ ወጥቻለሁ። እንግዲህ ልጅቱም መስመራለች፣ ልጁም መስመራ፣ ሁለታቸውም እውነት ነገር ሊያመጡ አልፈለጉም። እሱ የሚለው ሌላ ነው፣ እሷ የምትለው ሌላ ነው። ገባችሁ? ስለዚህ ምን ማድረግ አለብኝ እኔ? አጀንዳው በሚዲያ ወጥቷል። ልጅቱ ተምዞ የተነካካች ናት። መስመራ አለች። ጠየቅኩኝ ስጠይቅ እሱም ተይመን ጋርም ከባንጋሪ ጋርም እንዳለ ሌላ ግንኙነት እንዳለ እየተናገረ ነው። ከዚህም አልፎ ኢትዮጵያ ባል አለኝ አለ። ወይት ማንጋናቸው ባለ ዘመድ ጋር እዚህ ሪያድ ባል አለሽ እንደ ኢትዮጵያ ባል አለ። እሺ አንዴ ያለ አንዴ ተፈቷል። እንደ ብልቅልቅ ያለ ነው የሚዋሩት። ምናቸውን ለያዝ ልጅቱ መጀመሪያ አረብ አግብታለች። በራሳቸው አንደበት ተናግረዋል። እሷም ተናግራለች። ገባ? ከዛ ከአረብች ልጅ ፈቶኛ ነው የምትለው አበሻ ዘንድ ተደረች። አበሻው በፍቃደኝነት አገባሻለሁ ሲለኝ በስሙነት ገብቼበታለሁ። ሚካኤል ለምን አገባሻለሁ ብሎ አመኘበት ነው ያልኩት። ነፍሰ ጡር ስሆን አውጥታ ላይ ነው የምትለው። ታረቡ ተርሽ ስንት ወር ሆነሽ አልኳት። 5 ወር። አበሻው ጋር ተርሽ ስንት ወር ሆነሽ? 1 ወር። አጠቃላይ 6 ወር። እሷ የ4 ወር ነፍሰ ጡር። እናንተ አረብ ነው አይደለም? ከአረቡ ውጭ ሌላ አለ እሱ የነገረኝ። ባንጋሊና የመንም አሉ ብሏ 2 አባቴ ውርደት፣ አቤት ውርደት የማታመጣብኝ ለአንተ የተረገምክ። አሁን እኮ ልጁን አገኘው፣ እህቷን አገኘው። እነዛም የደበቁት ማውጣት ያልፈልጉት ነገር አላቸው። ጭራሹንም እኮ እንዲገለምጥ ልጅቱን ሲጀመር አይፈልጓትም እኮ በተሰብቶ አይፈልጓትም። እሷ አስቸግራ ብቻ ነው የምፈልገን እንጂ ስለ አልሰማችሁም? በጆራችሁ ቅድም አይፈልጓትም። ወንድም ነኝ ተብየውና እህት ነኝ ተብየዎቹ ጨካኝ ናቸው። አትፍረድባቸው። ተቃጥለው አንጀታቸው አብሮ ነው የሚሆነው። የኔ ወንድም
ቤተሰቦቻቸውን እርሰት ተራቡና የችግር ጊዜ የሚፈልጉ እኮ አሉ። የሴትዮ ልጅ ገና ሳታገባው በስልክ ብቻ ላወቀችው ማታ ጧት ትደውላለች፣ ዙሁር ላይ ትደውላለች፣ አስር ላይ ትደውላለች፣ መቅሪብ ላይ ትደውላለች። ማታ ተኢንሻ እስተሚነጋ ታወራዋለች። እናቷን በ6 ወር አንዴ ማደውላለች። እምዬን 9 ወር ያረገዘቻትን እሱን ግን ሀቢቢ ቁርስ በላልኝ ማሬዋ ትለዋለች። ይችን እንደ በ12 ቁጥር ብስማርኝ ወስደው እንደተገተን እሱ መከና ግን ረመዳን እናንተ ጋር መታለች አልመጣች? መታለች አለ ገባ። ረመዳን ጀምራ አሰበው ረመዳን ጀምራ ስንት ይሆናል? አየህ 4 ወር ከ15 ቀን ነው። ስለዚህ ግን ወደ እሱ ጋር ከመሄዷ በፊት እሱ ከመቀበሏ በፊት ማን ጋር ሄዳለች? የመን ጋር ብሏል በራሷ አንደበት ባንጋሊ ብሏል። እሱ ደግሞ እቤቴ እንኳን ረግጠችው ማለት እንኳን ቤት ገብታ ከኔ ጋር ሌላ ነገር ተፈጠረ ቀርቶ እስቲ እንደው ቤት ውስጥ ይኛን ተበላለ እንደው ችግር የለውም ተበላለ ለያዝ በተሰቦቿ ራሱ ለአረብ ራሱ የዳሯት በተሰቦቿ ራሱ ጤነኛ አይደሉም። ለዛ አይነት ነገር መነካካት አልፈልግም፣ ይቅርብኝ።